የሚለው ቃልና ሙስሊም የሚለው ቃል ምንድን ነው? ራንጎ አንተ የምትረዳው ትክክል። አሁን እሱ ተርሚኖሎጂካል ዴፊኒሽኑን የነገርከን በጣም አሪፍ ወንደርፉል ነው። እንዳንተ የሚረዳው ራሱ የለም። አንዳንድ ሰዎች እኔ እስላም ነኝ ይላሉ። እስላም የሚባል ሰው የለም ራሱ። አየህ አንተ ቢያንስ እንኳን ሙስሊም ማለት ፐርሰን ነው፣ ኢስላም ማለት ደግሞ ዲኑ ነው ሃይማኖቱ ነው ብለህ አልክ ማለት ነው። እና ኢስላም ነኝ ይላሉ አንዳንድ ሰዎች ማለት ነው። እና ሙስሊሞችም ሆኑ እኔ ኢስላም ነኝ ይላሉ። ይሄ ኢስላም ምናምን እየተባለ ይባላል። አሁን ምንድን ነው የኤቲሞሎጂካል ሚኒንጉ ምንድን ነው? ኢስላም ማለት እና ሙስሊም ማለት እኔ ያው ከእናንተ ከምሰማው እሰማለሁ። ትሰማለህ ራንጎ? ያው እኔ ላይክ አምናምናችሁ ቼክ ማድረግ ያላቀም ግን ኢስላም ማለት ሰሚቱ ጋር ነው ይለኛል። ሰም ፒፕል አላሁ ማለት ደግሞ እንደዚህ ነው ይለኛል። በዚህ ነው መረዳት። ሙስሊም የሚለው ግን አላውቅም። አልሰማም። ትሰማለህ? ቆይ ኡስታዝ ይቀጥላል። እሺ ድምፅ ገብቶበት አለው እያዳመጥኩት ነው። እሺ አንዳንድ ሰው ሰሚሽን ኢንቱ ጋድ ብሎ ነው የሚያስበው አለ ኢስላምን። ሙስሊም ማለትስ አብናሹር አላውቅም፣ እሱን አላውቅም። ማለት አይ እንትኑን ቃሉን ብትረዳው በጣም ቀላል ነው ራሱ ማለት ነው። አሁን ለምሳሌ ኢስላም ማለት ሲምፕሊ አስለመ ከሚለው ቃል ነው። ስሮ ቃሉ አስለመ ማለት ታዘዘ ማለት ነው። ስለዚህ ኢስላም ማለት ሲምፕሊ ስተረጉሙ መታዘዝ ማለት ነው። አንድ አምላክን በብቸኝነት በአምልኮ መታዘዝ ኢስላም ይባላል። በአምልኮ አንድ አምላክን የሚታዘዝ ታዛዥ ሙስሊም ይባላል። ለምሳሌ ሱረቱ በቀራ ምዕራፍ 2 ላይ እኛ ለእርሱ ታዛዦች ነን ይላል። ታዛዦች ለሚለው ቃል የገባው ሙስሊሚን ነው ወይም ሙስሊሙን ነው የሚለው። ስለዚህ ሙስሊምን ማለት የሙስሊም ብዙ ቁጥር ነው፣ ታዛዥ ማለት ነው ሲምፕሊ። ስለዚህ አሁን ከአደም ጀምሮ የነበሩ ሰዎች ሙስሊሞች ናቸው ብለን ስንል፣ ዲናቸው ኢስላም ነው ብለን ስንል፣ ዲናቸው ወይም ሃይማኖቱ የሚያዘው ነገር ይህንን አንድ አምላክ በብቸኝነት ማምለክ ነው፣ በአምልኮ መታዘዝ ነው። ሰዎቹ ሙስሊሞች ናቸው ስንል ደግሞ ታዛዦች ናቸው ነው። አሁን ሰው ፕሪሰፖች የሆነ አንደርስታንዲንግ ምንድን ነው? ሙስሊም ነበሩ ስንላቸው የሆነ ቆብ አድርጎ ጀለባይ አድርጎ ምናምን ነገር የሆነ አለ አይደለ? እንደገና ደግሞ ቁርአን የሚቀራ ምናምን ነገር አድርገው ነው። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ነው የሚመጡት። ከረሱል ሰለላሁ ዐለይሂ ወሰለም በፊትም ቁርአን ከመውረዱ በፊትና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም ኢስላም ነበረ ስንል ነቢዩ መሐመድ ነበሩ ቁርአን ነበረ እያልን አይደለም። በፍጹም እንደዚህ አይነት ሜንታሊቲ የለንም። ግን ምንድነው ሀሳቡ? ሞኖቴይዝም የሚባል እምነት ነበረ። ከአዳም ጀምሮ የነበረ ነበር። ሞኖቴይዝም ሲቀየር ነው ወደ ፖሊቲዝም፣ ወደ ፓንቲዝም፣ ወደ ዱዋሊዝም የተቀየረው እንጂ ምንጩ ሶርሱ የመጀመሪያው ኢስላም ነበረ ስንል ከዚህ አንጻር ነው የምናየው። ሞኖቴይዝምን ማረጋገጥ የምንችልበት ነገሮች አሉ። ለምሳሌ እንዳልከው የኔ ክሌምም ጨርስና እነግርሃለሁ። ፖለቲዝም ማለት እኮ የእንትን ነው አይደለ? የብዙ አማልክት ማለት ነው። መድበላ አማልክት የሚባለው ነገር ነው። ያ ነገር መጀመሪያ የሚቀድመው በአንትሮፖሎጂያው መጀመሪያ የሚቀድመው እንትን ነው አይደል? ሞኖቲዝም ነው አይደለ? ሞኖቲዝም አለ። ከዛ ወደ ፓንቲዝም ተቀየረ። ከፓንቲዝም በኋላ ነው ራሱ ፖለቲዝም የሚባል ነገር ኮንሴፕት የመጣው ሶሺዮሎጂን ስታጠና ማለት ነው። ስለዚህ ያው ምንድነው ሞኖቲዝም የሚባለው ነገር የመጀመሪያው የነበረው ነው። ሞኖቲዝም የሚባለው ነገር ከአደም ጀምሮ የነበረው ሞኖቲዝም ነው። ያንን ነው እኛ ኢስላም እያልን ያለ ነው ማለት ነው እንጂ የሆነ ኢስላም ሲባል ቁርአን፣ አሁን ሰው የሚያስበው ቁርአንና ነቢዩ መሐመድን ነው የሚያስበው። እሳቸው ከመላካቸውን በፊት ኤግዚስት ያደርግ ነበር ብሎ ነው ቁርአን ክሌም ያደረገው። ቁርአን በዛ ሰዓትን ክሌም የሚያደርጉ ለምሳሌ የፋርስ ወይንም ኢራናውያን የራሳቸው ሃይማኖት ነበራቸው። አምናቸው ምናምን ዞራስተራ ዜንዳ ቤስታ፣ እሱም ስለ አንድ አምላክ መታዘዝ ነው የሚያወራው። በኋላ ላይ ግን ዜንዳ ቤስታ ሶማሊያ ክልል ማነው ሶማሊያ ፔኒንሱላ ላይ የሚመለክ እንደ ዋቄ ፈታ የሚባልም አለ ማለት ሊኖር ይችላል። ምክንያቱም ሱረቱ ምዕራፍ 36 ላይ በየህዝቡ ሁሉ አንድ አምላክን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል ብሏል አላህ። ስለዚህ ምናልባት ሊሆን ይችላል ዋቄ ፈና የምትለውን በአንድ ወቅት ሞኖቲዝም የነበረ በኋላ ላይ የተበላሸ እነ ዋቄ ፈና የሚባለው ነገር እየሄደ ሲመጣ ወደ ጣዖት አምልኮ ሄደ እንጂ መጀመሪያ መሰረቱ አንድ አምላክ እንደሆነ አርኪኦሎጂካል ማስረጃዎች አሉ። እና ኢትዮጵያ ውስጥ ምናልባት አንድ ነቢይ ተልኮ ያ የተላከውን ነቢይ የመሰረተው በዛ ነቢይ አማካኝነት የመጣ ዲቫይን ሬቪሌሽን ሊሆን ይችላል። እነ በባጋድ ጌታን ስትመለከታቸው ክሪሽና ለአርጁን ምክር የሰጠበት 31:02 ላይ ብትመለከተው ክሪሽና ለአርጁን የሰጠበት በባጋድ ጌታ የሚባለው መጽሐፍ ስለ አንድ አምላክ ስቲል ላይ ያወራል። አሁን
ከዛ በ1500 አርያም ወደ ህንድ በሄዱበት ሳሌ ደግሞ የአዙርቬድ፣ አገረባዌድ፣ ሳምቬድ እና ሪግቬድ ቬዳስ የሚባለው መጽሐፍም እንደዛው። ስለዚህ ሊሆን ይችላል በቁርአን ውስጥ እውቅና የተሰጣቸው ስማቸው ስላልተጠቀሱ እንጂ እነዛ ሰዎች ነቢያት አልነበሩ። እሺ ከዚህ እዚህ ጋር እንድትመልስልኝ ለምሳሌ በዛ ሰዓት ከጣዖት ከሚያመልኩት ውጪ ዓለም አንድ አምላክ በምትለው ኮንሰፕት የያዛት እና የአይሁድን እምነት ወይንም ደግሞ ቶራን ትቀበላላት። እሱ ጥንታዊም ነው። ተውራት ይላል ደኦሊ ይመስለኛል ኤግዚስት ያደረገ እስካሁን ድረስ። አይ ራንጎዬ እንትን ተውራት የሚለውን አላህ በቁርአን ተውራት እያለ ያወራል። ተውራት የሚለው የአረብኛ ቃል፣ ቶራህ የሚለው የዕብራይስጥ ቃል እና ኦሪት የሚለው የግዕዝ ቃል ትርጉሙ ህግ ማለት ነው። ህግ ለሙሴ ተሰጥቶ እንደነበረ ቁርአን ላይ ብዙ ቦታ ላይ ይናገራል። ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ፣ ሱረቱ አልኢምራን 3 ላይ የመሳሰሉት ነገር ላይ ተውራትን አምላካችን አላህ ለሙሳ አለይሂ ሰላም ሪቪል እንዳደረገለት ይናገራል። ሙሳ የምንለው በአረብኛ ነው፣ በአማርኛ ሙሴ፣ በእንግሊዝኛ ሞሰስ የምንለው ማለት ነው። አሁን ቁም ነገሩ የሚነሳው ነገር ምንድን ነው? ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው የነበረው በባቢሎን ስትመለከተው። አሁን ያሉ መጽሐፍቶች 5 መጽሐፍቶች ናቸው ያሉት። ኦሪት ተብለው ግን 5 መጽሐፍቶች አሉ። እነሱ የተጻፉት በባቢሎን ምርኮ አካባቢ ነው የተጻፉት። ሙሴ ከአለፈ ከብዙ ጊዜ ዓመት በኋላ ነው የተጻፉት እና እነዛ 5 መጽሐፍቶች ውስጥ መለኮታዊ ቅሪት ሆኖ የቶራ ቅሪት ውስጥ አለው። ግን እነዛ 5ቱም በአጠቃላይ ቶራ ከአምላክ ዘንድ የመጡ ሪቪልድ ናቸው ብለን አናምንም። እኛ የታሪክ መጽሐፍቶች ተጨምሮበታል ብለን እናምናለን። ለምሳሌ ዘፍጥረት የሚባለው መጽሐፍ ሙሴ አልጻፈውም። አሁን በእኛ ጥናት ማለት ነው። ዘዳግምን ሙሴ አልጻፈውም። አሁን ለምሳሌ ስትመለከተው ማለት ነው። እና 5 መጽሐፍቶች ናቸው። እኛ አንድ መጽሐፍ እውቅና ሰጥቶታል። የትኛው ሪቪልድ የተደረገው መጀመሪያ በኦሪጂናል ቅርጹ ከአላህ ዘንድ የወረደ አንድ መጽሐፍ አለ እናምናለን። ነገር ግን አሁን 5ቱ መጽሐፍቶች የሚባሉትን ሰዎች የታሪክ ጸሐፊዎች በተውራት ላይ በነበረው ነገር ላይ ጨምረው ቀንሰው የጻፉት መጽሐፍ ነው ብለን ነው የምናምነው። እንዲሁም በተመሳሳይ ወንጌልም ማለት ነው። ስለ ቶራ ስለጠየቀኝ ወደ ቶራ ሂድ። ያ እኮ ለምሳሌ ከቶራ ዘኍልቅም ዘዳግምም ከነዚህ የምትቀበሉትም ምንም የለም አላለም። አላህ እውቅና የሰጠው ኦሪት ዘኍልቅ፣ ኦሪት ዘዳግም ብሎ እውቅና አልሰጠንም። እነሱ 5 መጽሐፍት ናቸው። እንደውም የሚለው ሱረቱ ነህል ምዕራፍ 6 ቁጥር 116 ላይ እንደዛ ነው። የሙሳም መጽሐፍ ለሙሳ የተሰጠው መጽሐፍ ከፈልፍል አድርገው ያዙት ነው የሚለው። ከፋፈሉት ይላል። ለ5 የተከፋፈለው ደግሞ በባቢሎን ምርኮ ጊዜ በኋላ ነው። አይተኮነ ማለት ነው የተለያየ። ስለዚህ በቁርአን ላይ የተጠቀሰው ቶራ እኛ ከምንቀበለው ቶራ ይለያል ማለት ነው። ሪቪልድ የሆነ መለኮታዊ ቅሪት ውስጡ አለው። ግን የሰው እጅ ገብቶበታል ነው የምንለው። ቁርአኑም እንደዛ ነው ክሌም የሚያደርገው። የሰው እጅ እንደገባበት ይናገራል። በታሪክ ውስጥም ስትመለከተው የሰው እጅ ገብቶበታል። ለምሳሌ ኤርሚያስ 8:8 ላይ የአላህ የያህዌ ቶራ ከኛ ጋር አለ ለምን ትላላችሁ አለ። ኤርሚያስ በኩል ያህዌ ሲናገር ምንድነው የሚለው? የጸሐፊ ብር ሐሰተኛ ነው በሐሰትም አድርጓልና አለ። ምንድነው ያደረገው? በላዩ ላይ ጨመሩበት። ይሄ 5ቱም ቢታቶች የሚባሉ ነገሮች በኋላ ላይ የተጨመሩት። ራሱ ኤርሚያስ 23 ላይ የአምላካችሁን የአምላክን ቃል ለውጣችሁታል ይላል። ዕብራይስጡ በርዛችሁታልና ይላል። ስለዚህ ተበርዘዋል ብለን ነው የምናምነው። የሰው እጅ ገብቶበታል። ለምሳሌ ዘዳግም የሚባለው ነገር የቶራ ነው ተብሎ ነው የሚታመነው በእናንተ ራንጎ። ግን ስለ ሙሴ አሟሟትና ሙሴ ጥሩ ሰው ነበረ፣ ተቀበረ፣ መቃብሩ እስከዛሬ ድረስ አልተገኘም ምናምን እያለ የሚያወራው ማን ነው? ማን ነው የሚያወራው? እናንተ አትቀበል። ሙሴም እንደጻፈው አትቀበልም አንተ? ሙሴ አይደለም ማለት ሙሴ ከሞተ በኋላ ሙሴ በዚህ ዓመት ሞተ። ከሙሴ በኋላ እንደ ሙሴ ያለ ነቢይ ከዛ በኋላ በእስራኤል ውስጥ አልተነሳም እንትን ነው ምናምን። ሙሴ ጥሩ እንትን ነበረ እስከዛሬ ድረስ መቃብሩ አልተገኘም ምናምን እያለ የሚያወራው ማን ነው? ኦኬ አምናት ሹር ሶሪ እኮ እሱን ነው የምልህ። እንደዚህ የተጨመሩ ነገሮች አሉ። ዘፍጥረት 14 ላይ ደግሞ አብርሃም እስከ ሴኬም ድረስ ሄደ ይላል አይደለ? እስከ ዳን ድረስ ሄደ ይላል። አሁን ዳን የምትባል ከተማ ነበረች በአብርሃም በሙሴ ዘመን። ሙሴ በነበረበት ሰዓት ላይ ነው በመሳፍንት ዘመን የተቆረቆረችው ዳን የምትባለው ከተማ በመሳፍንት ዘመን መስለኛል የተቆራው። ስለዚህ ሙሴ ዳንን አያውቃትም። ስለ ዳን የሚያወራልን ከሙሴ ልፈት በኋላ የነበረ ሰው ነው ራሱ ማለት ነው። ዘፍጥረት 36:1 ላይም እንደዛው በእስራኤል ላይ ነገስታት ከመንገሳቸው በፊት በኤዶም የነገሱ ነገስታት ይለናል። ስለዚህ በእስራኤል ላይ ነገስታት መንገስ ከጀመሩ በኋላ ያለ ሰው ነው ዘፍጥረትን የጻፈው እንጂ ዘፍጥረትን ሙሴ እንደጻፈው ምንም ማስረጃ የለም። በጣም አሪፍ። ስለዚህ ለምሳሌ አሁን እኛ እናንተ ክሌም የምታደርጓቸው እነዚህ ለምሳሌ አሁን አንተ እኛ የምንቀበላቸውም ደግሞ እኛ ፉሊ ነው የምንቀበላቸው። እኔ ሊቅም ስላልሆንኩኝ ለምሳሌ አንዳንድ ነገሮችን ኢንተርፕሬት ለማድረግ ወይንም ደግሞ በደንብ እንትን ለማድረግ በጣም ያስቸግረኛል እና እንደ አንደርስታንዲንግ ነው የምጠይቀው።
እዚህ ጋር ስመጣ ራሱን አክታ ማድረገው እኛም መንፈሳዊ ሰዎች ነን፣ ፖለቲከኞች ስላልሆነን ለመሸነፍ ሳይሆን አሁን አንድ ጥያቄ ተጠይቀ አንተ አላውቀውም ብለህ ብትል ተዘጋጀበት ልምጣ ብለህ ብትል ደስ ብሎኝ ነው እንድትሄድ የምፈልገው እንጂ አፉን አዘጋሁት ምናምን ነገር በእነዚህ አይነት መንፈስ ከሆነ እሱ ፖለቲካ መንፈሳዊነት ራሱ የለውም። አናምንም እኛ ቤት ማለት ነው። እና አብሽር ምንም ችግር የለውም። በምታውቀው ልክ ጥያቄ ካለ ጠይቀኝ። አሁንም እስልምና ላይ መጠየቅ የምትፈልገው እዚህ ላይ ሌላ የእስልምና ላይ ያለኝ ጥያቄ ሌላ ነው እና እዚህ ጋር ግን ምንድን ነው ለምሳሌ አሁን ብዙ ጊዜ ነቢያቶች እስራኤላዊ ናቸው አይሁዳዊ ናቸው ብለህ ትቀበላለህ? ከዛ ውጭ የሆኑ ነቢያቶችም አሉ ከእስራኤል ውጭ እኮ። ለምሳሌ ቁርአን ላይ ከተጠቀሱ 25ቱ ነቢያት ማጆሪቲ ቁርአን የጠቀሳቸው እንትን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረከናቸው መልእክተኞች ተልከዋል ተብሏል። በስም የተጠቀሱ ቁርአን ላይ 100 ምናምን ሺህ ይመስለኛል አይደል? ናሹር ብዙ ናቸው ራሱ ማለት ነው። ብዙ ናቸው። ግን የእስራኤል ነቢያትም ያልተጠቀሱ አለ። ኢሳያስ፣ ኤርሚያስ ምናምን የሚባሉት ሕዝቅኤል ምናምን የሚባሉት አልተጠቀሱም። ቁርአን ላይ ግን አልተጠቀሱም ማለት ነብይ አይደሉም ማለት አይደለም። ቁርአን አስፈላጊ ወደኋላ የነበረውን ነገር የሚጠቅስልን ዋና ነገር ለምዕመናን መገሰጫና ማስታወሻ ነው። ነቢያቶች ተልከው ሰዎች በማስተባበላቸው የደረሰባቸው ቅጣት፣ በመቀበላቸው ያገኙት ወሮታና ጸፊታ ምን እንደሆነ ለማስታወስ እና አሁን ፋይናል ሜሴንጀር ስለመጣ ለፋይናል ሜሴንጀር ደግሞ የፍርድ ቀን የሚባል አለ። የፍርድ ቀን በሚባለው ውስጥ ይህ መልእክተኛ ባለመቀበላቸው ሰዎች የሚያገኙት ቅጣት፣ በመቀበላቸው የሚያገኙት ምንዳና ትሩፋት ምን እንደሆነ ለማሳየት እንጂ ወደኋላ የነበሩትን ዝርዝር ለመናገር አይደለም። ዋናው ሪቪልድ ያደረገው አላህ ያንን ነገር ከታሪኩ እንድንማር ስለፈለገ ነው እንጂ ከተጠቀሱት ነቢያቶች መካከል እስራኤላውያኖች ያልሆኑ ነቢያቶች እኮ ተጠቅሰዋል አይደል? በቁርአን ተጠቅሰዋል። ከነዚህ ውስጥ ማጆሪቲ እስራኤላውያን ናቸው ብለህ ትቀበላለህ? እስራኤላውያን ናቸው። እንደዛ ናቸው። እሺ፣ ሌላ ቦታ ሌላ ነገር ስለተባልኩኝ ማለት ነው። እሺ፣ በጣም አሪፍ። እነዚህ ነገሮች ለምሳሌ አሁን ቶራም ኢንጂልም አለ። እነዚህን ነገሮች በስም የተጠቀሱት 3 መጽሐፍቶች ናቸው። በስም የተጠቀሱት ቁርአን ላይ ዘቡር የሚባለው ማለት እሱ አለ ያሉ ዘቡር የሚባለው መለኮታዊ ቅሪት ይታል። ዘቡር ለማን ነው ሰጠ ነው የሚለው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ለዳውድ ዘቡርን ሰጠ ነው የሚለው። ለእንትን አሁን ያለው ዘቡሮች 150 መዝሙር ነው አይደል ያለው ራንጎ። ከዛ ውስጥ የማይማን መዝሙር አለ። ከዳዊት ውጭ የሆኑ እኮ መዝሙሮች ሁሉ አሉ አይደል? የቆሬ ልጆች መዝሙር አለ፣ የአሳፍ መዝሙር፣ የሙሴ መዝሙር እየተባለ ጨምሮበታል። ላይ 150 ያክል መዝሙር ነው ያለው። እንትን ነው ማለት ይሄን እቀበላለሁ ይሄን አስተባብላለሁ ማለት አትችልም እኮ። ለምን እንደዚህ እንደጠየቅኩ ልንገርህ። ለምሳሌ እነዚህ ነገር ክሌሞች ለምሳሌ አንድ ሰው ክርስትና ላይ ዳውት ኖሮት ወይንም ደግሞ ክርስትናንም ቶራንም ለምሳሌ አሁን የአይሁድንም ሕግ ካልተቀበላችሁ ያው ቶራን ማለት ነው ወይንም ደግሞ እንደኛ የኦሪት ሕጎች እንደምንለው እነዚህንም ካልተቀበላችሁ፣ ጎስፕልንም ካልተቀበላችሁ፣ የዳዊትን መዝሙርም ካልተቀበላችሁ ላይክ ለምሳሌ አሁን እኛ ያው ለአንተ እያስረዳው ሳይሆን በጥቅልን የነበሩት ከዛ በኋላ ነው መርጅ የተደረጉት እና ላይክ ለምሳሌ ኤቪደንስ ብለህ ልታየው ወደኋላ ስበህ ይሄኛው መጽሐፍ ኤግዚስት ራሱ ላያደርግ ይችላል። ኮፒም ሊሆን ይችላል ሰማው እስልምና አሁን እኔ ብዙ የማይዋጥልኝና ያልመለስልህ ያለኝ ነገር ምንድን ነው? ከቁርአን ከጀመረ በኋላ ሌሎቹን ለምሳሌ ቁርአን ክሌም አድርጓል ስለ እነዚህ መጽሐፍቶች ትክክለኛነትም ይናገራል። እነዚህን ካደረገ በኋላ አትሊስት እዚህ ቁርአን ነቢዩ መሐመድ እድሜያቸው እስኪደርስ ይህንን ሪቪል እስኪደረግ ድረስ በምን ነበረ ላይክ እነዚህ ለምሳሌ በምን መጽሐፍቶች ወይንም ደግሞ በምንድን ነው ፕራክቲስ የሚያደርጉት እምነታቸው? አሪፍ ጥያቄ ነው የጠየቀው። ማንም ሰው ጤነኛ አእምሮ እና ፍትሃዊ አእምሮ ያለው ሰው ሊጠየቀው የሚችለው ጥያቄ ነው ራሱ የጠየቀው ማለት ነው። ለምሳሌ እኔ ጠረጴዛ ላይ ወተት አልቤ አስቀመጥኩኝና አንተ መተህ ደግሞ ቡና ከተትክበት ምን ይሆናል? ማኪያቶ። ከዚህ በኋላ ማኪያቶ ይሆናል ማለት ነው። አሁን የመጀመሪያ የነበረው የታለበው ቡና የታለበው እኔ ያለብኩት ወተት የት ገባ? ተበርዟል ነው የምትለው። ስለዚህ አሁን ምንድን ነው ያለው ነገር ያ ማኪያቶ የቡናም ጣዕም አለው የወተትም ጣዕም አለው። ባይብልን እኛ የምንመለከተው የአህለል ኪታቦች ብሎ የመጽሐፉ ሰዎች ሲላቸው ክርስቲያንና አይሁዶቹን በኦሪጂናል ቅርጽ የነበረውን ነው አላህ የሚናገረው። ለምሳሌ ሱረቱ ነህል ምዕራፍ 16 ቁጥር 100